ዩኒት 2 ዩኒፎርምሊ አክሰለሬትድ ሞሽን ነው የምናየው። In your grade 9 physics, you have learned that uniform motion occurs when an object moves at a steady speed in a straight line. ዩኒፎርም ሞሽን የምንለው ሞሽኑ ያው ሞሽን እንቅስቃሴ ነው። እንቅስቃሴው ዩኒፎርም ነው የምንለው ኦብጀክቱ ስትሬት ላይን ላይ ቀጥ ያለ ላይን ላይ በተመሳሳይ ፍጥነት ካር ሊሆን ይችላል በተመሳሳይ ስፒድ ወይንም at a steady speed ቀጥ ባለ ላይን ላይ በሚጓዝበት ጊዜ እንደዚህ አይነት ሞሽን ዩኒፎርም ሞሽን ይባላል። Most moving objects however do not display uniform motion. አሁን በዚህ ዓለም ላይ የምናያቸው አብዛኞቹ ኦብጀክቶች ዩኒፎርም ሞሽን አያሳዩም። ለምን? ቀጥ ባለ ነገር ላይ ላይሄዱ ይችላሉ። ቀጥ ባለ ነገር ላይ ቢሄዱ እንኳን ቬሎሲቲያቸው ወይንም ስፒዳቸው ተመሳሳይ ላይሆን ይችላል። ሶ ዩኒፎርም አይሆንም አብዛኞቹና any change in an object's speed or direction or both causes motion of an object to become non-uniform. ማንኛውም አቅጣጫ ከቀየረ ይሄ የሚጓዘው መኪና እየተጓዘ አቅጣጫውን ከቀየረ ምንድነው ዩኒፎርም መባሉ ያቆማል ማለት ነው። ዩኒፎርም ለመባል ምን መሆን አለበት? ስትሬት ላይን ላይ መራመድ አለበት። ወይም ደግሞ የሄደ ካለበት ፍጥነቱን ትንሽ ከጨመረ ወይንም ትንሽ ከቀነሰ ዩኒፎርም መባሉን ያቆማል። ለምን? ዩኒፎርም ለመባል ስትሬት ላይን ላይ በስቲዲ ስፒድ ወይንም በኮንስታንት ስፒድ መጓዝ ይጠበቅበታል ኦብጀክቱ። This non-uniform motion or changing velocity is called accelerated motion. ይሄ non-uniform የሆነ ሞሽን ዩኒፎርም ያልሆነ ሞሽን ምን ይባላል? አክሰለሬትድ ሞሽን በመባል ይታወቃል። ለምን? ቬሎሲቲው ቼንጅ ስለሚያደርግ። ለምን? አክሰለሬሽን ማለት ቼንጂንግ ቬሎሲቲ ኦቨር ታይም ስለሆነ ቬሎሲቲ ወይንም ስፒዱ ቼንጅ ስለሚያደርግ ቬሎሲቲ ቼንጅ የሚያደርገው ዳይሬክሽን ቼንጅ ሲያደርግ ወይንም ስፒድ ቼንጅ ሲያደርግ ስለሆነ a car ride in a city at rush hour during which the car must speed up, slow down and turn corners is an obvious example of accelerated motion. የአክሰለሬትድ ሞሽን ኤግዛምፕልን እንውሰድ ቢባል መኪና እየተጓዘ ፍጥነት መጨመር፣ ስፒድ አፕ፣ ፍጥነት መቀነስ፣ ስፒድ ዳውን እና አቅጣጫ መቀየር ቼንጅ ዳይሬክሽን እነዚህ የአክሰለሬትድ ሞሽን ኤግዛምፕሎች ናቸው። So in this unit you will learn about uniformly accelerated motion. በዚህ ዩኒት ዩኒፎርምሊ አክሰለሬትድ ሞሽን ምን እንደሆነ ለማየት እንሞክራለን። ፖዚሽን ኤንድ ዲስፕሌስመንት። ፖዚሽን ያው ቦታ ነው። To describe the motion of an object you must first be able to describe its position. የሆነን ኦብጀክት ሞሽን እንቅስቃሴውን ለመግለጽ መጀመሪያ ፖዚሽኑን ማወቅ አለባችሁ። የት ነው ያለው? or where it is at any particular time. በሆነ ታይም የቱ ጋር ነው የሚገኘው ያ ኦብጀክት የሚለውን ማወቅ ይጠበቅባችኋል። The word position describes your location, where you are. ፖዚሽን ምንድነው? ቦታን ነው የሚያሳየው ወይንም መገኛ የት ነው ያለው። However, saying that you are here is meaningless and you have to specify your position relative to a known reference point. ለምሳሌ አንተ እዚህ ነው ያለው ማለት ወይንም እዚህ ቦታ ነው ያለው ማለት ምንም ትርጉም አይሰጥም። ምን መደረግ አለበት? ቦታው ትክክለኛ ቦታው ከሌላ ነገር አንፃር መገለጽ ይጠበቅበታል። So you need to specify its position relative to a convenient frame of reference. ስለዚህ የሆነን ፖዚሽን ስታወሩ ከሆነ ነገር አንፃር ከሆነ ነገር ፍሬም ኦፍ ሪፈረንስ ይዘን ማለት ነው ከዛ ነገር አንፃር መግለጽ እንችላለን። A frame of reference is an arbitrary set of axes from which the position and motion of an object are described. Frame of reference ምንለው መነሻ ፖይንት መነሻ ነጥባችን ነው። የሆነን ነገር መገኛውን እንዲሁም እንቅስቃሴውን የምንገልጽበት ከሆነ ነገር አንፃር የምንገልጽበት ነው ፍሬም ኦፍ ሪፈረንስ። ከምን ተነስተን ነው የሚለው ነው ፍሬም ኦፍ ሪፈረንስ። To visualize position for objects moving in a straight line, you can imagine the object is on a number line. ለምሳሌ የሆነ ኦብጀክት ስትሬት ላይን ላይ እየሄደ ነው የሚለውን
ለማሰብ ከፈለጋችሁ ነምበር ላይን ላይ ያው ነምበር ላይን ስትሬት ላይን ለምሳሌ ይሄ ኳስ ነምበር ላይን ላይ እየተጓዘ ነው ብላችሁ ማሰብ ነው። The object may be placed at any point on the number line in the positive numbers or negative numbers. ይሄ ኦብጀክቱ የትም ቦታ ሊሆን ይችላል። አሁን ነምበር ላይን ላይ የፈለግነው ቁጥር አለ 0 ሊሆን ይችላል፣ እዚህ 1፣ እዚህ ኔጌቲቭ 1፣ እዚህ ኔጌቲቭ 2። ይሄ ኦብጀክት አሁን ያለበት ኔጌቲቭ 2 ሊሆን ይችላል ወይንም ደግሞ እዚህ 1 ላይ ሊሆን ይችላል ነምበር ላይን ላይ እስካስቀመጥ ነው ድረስ። It is common to choose the original position of the object to be on the 0 mark as shown in figure 2.1. ብዙ ጊዜ ኢኒሻል ፖዚሽኑን 0 ላይ ነው ነምበር ላይን ላይ። ይሄ ነምበር ላይን ከሆነ ነምበር ላይን ላይ 0 ላይ ነው የሚደረገው ብዙ ጊዜ ሲጻፍ ማለት ነው ኢኒሻል ፖይንቱን። In making the 0 mark the reference point you have chosen a frame of reference. አሁን 0 ላይ አድርገን ስናስጀምረው ምን እያደረግን ነው? ከዜሮ ከዛ ፖይንት አንፃር ነው የምናወራው። ሪፈረንስ ፖይንት እያገኘን ነው ማለት ነው። ያ ፍሬም ኦፍ ሪፈረንስ እየመረጥን ነው። ከዛ ነገር ከዛ ቦታ ጀምረን ነው መለካት የምንጀምረው። The exact position of an object is the separation between the object and the reference point. አሁን ያለው የኦብጀክቱ ኤግዛክት ፖዚሽን ምንድነው? ለምሳሌ ይሄ ኳስ ነው እንበል። ወደዚህ ሄደ ሄዶ እዚህ ጋር ቆመ። ትክክለኛው ፖዚሽን ከየት ነው? ከዚህ ነው አይደል? ከዚህ ጀምሮ የት ነው የቆመው? እዚህ ነው የቆመው። ስለዚህ ኤግዛክት ፖዚሽን የሚባለው ከጀመረበት ከሪፈረንስ ፖይንት አድርገን ከያዝንበት ፖይንት አሁን እስካለበት ያለው ነው ምን የሚባለው? ኤግዛክት ፖዚሽን የሚባለው የኦብጀክቱ ያ ሴፓሬሽን በመሃሉ ያለው ሴፓሬሽን ርቀት ነው። ፖዚሽን is thus the location of an object with reference to an origin. ስለዚህ ፖዚሽን ማለት ምን ማለት ነው? የዛ እቃ ማለት የዛ ኦብጀክት ሎኬሽን ቦታ ከምን አንፃር? ከኦሪጂን አንፃር ከኢኒሻል ፖይንት አንፃር የዛ እቃ ቦታ እቃው እዚህ ነው አይደል ያለው? ከምን አንፃር? እዚህ ጋር ከተነሳበት አንፃር ያ ያለው ርቀት ፖዚሽን ይባላል ሴፓሬሽኑ። it has units of length። ስለዚህ ዩኒቱ ምንድነው? length ርዝመት ነው። በሴንቲሜትር ሊሆን ይችላል፣ በሜትር በኪሎ ሜትር ሊሆን ይችላል። for example depending on the reference point you choose you can say that the new constructed school is 300 meter from ከማልስ ሃውስ እና ለምሳሌ ሪፈረንስ ፖይንት በመጠቀም አዲሱ የተገነባው ትምህርት ቤት ከነ ከማል ቤት 300 ሜትር ርቆ ነው። የነ ከማል ቤት እዚህ ጋር ካለ አዲሱ የተገነባው ትምህርት ቤት ከነ ከማል ቤት ስንት መቶ ሜትር? 300 ሜትር ርቆ ነው። ስለዚህ የማንም ቤት ነው እንደመነሻ እየተጠቀምን ያለ ነው ስኩሉን ለመግለጽ ስኩሉ ያለበትን ለመግለጽ የነ ከማልም ቤት ነው። ስለዚህ የከማል ቤት ምን ይሆናል? ሪፈረንስ ፍሬም ኦፍ ሪፈረንስ ይሆናል። with ከማል ሳውሳስ the reference point or origin የከማልም ቤት እንደ ኦሪጂን ወይንም እንደ ሪፈረንስ ፖይንት እየተጠቀምን ነው ትምህርት ቤቱን ሪፈር ለማድረግ። ሪፈረንስ ፖይንት ማለት የሆነን ነገር ሪፈር ለማድረግ የምንጠቀመው ማለት ነው። ሌላው ዲስፕሌስመንት ስንል ርቀት ነው። from your grade 9 physics you know that the distance is the total length of the path taken in going from the initial position to final position። አሁን የዲስታንስ እና የዲስፕሌስመንት ልዩነት ምንድነው? ዲስታንስ ያ ኦብጀክቱ የተጓዘበትን ሙሉ ርቀት ነው የሚይዘው። ለምሳሌ ኦብጀክቱ ከዚህ ተነሳ፣ ከዚህ ፖይንት ተነሳና ወደ ላይ ሄዶ ወደ ታች ሄዶ ወደዚህ ሄዶ እዚህ ደረሰ። ዲስታንሱ ምንድነው? ከተነሳበት የተጓዘው እያንዳንዱ ርቀት እያንዳንዱ ኪሎ ሜትር ይደመራል። ይሄ ነው ዲስታንስ። ዲስፕሌስመንትስ ከተነሳበት እስከደረሰበት ያለው አጭሩ ርቀት ቀጥ ያለው ርቀት ዲስፕሌስመንት ይባላል። ስለዚህ the shortest path ነው ዲስፕሌስመንት። ዲስታንስ ስካላር ነው but the difference between initial and final position vectors of a body is called displacement። ስለዚህ በቀላሉ ፋይናል ሲቀነስ ኢኒሻል ነው ወይንም ፊኒሽ ሲቀነስ ስታርት ነው then displacement። basically displacement is the shortest distance። አያችሁ ዲስፕሌስመንት
is the shortest distance between two positions በሁለት ፖዚሽኖች ያለው ትንሹ ዲስታንስ ነው ቀጥ ያለው ዲስታንስ ነው and has a certain direction አቅጣጫም አለው ስለዚህ አቅጣጫ የሚፈልግ ከሆነ ቬክተር ኳንቲቲ ይሆናል ማለት ነው ለምን በየት አቅጣጫ ከዚህ ወደዚህ አቅጣጫ መሄድ ከዚህ ወደዚህ አቅጣጫ መሄድ የተለያየ ኢፌክት ነው ያለው ስለዚህ ዲስፕሌስመንት ዳይሬክሽን ይፈልጋል ማለት ነው distance is the length of the dashed line while displacement is the straight line እዚህ ጋር እንደምናየው ዲስታንስ አለ ዲስፕሌስመንት አለ if the initial position s not from which an object moves to a second position s in a particular frame of reference then the displacement change in s can be written as እንግዲህ ከኢኒሻል ፖዚሽን ከs not እስከ ሆነ ሰከንድ ፖዚሽን ቢጓዝ ዲስፕሌስመንቱ ምንድነው የሚሆነው change in s ነው የሚሆነው እሱም ፋይናል ማይነስ ኢኒሻል s ማይነስ s not ይሆናል ማለት ነው in order to answer እዚህ ጋር exercise 2.2 consider the motion of an object moving along a straight path ያው እዚህ ላይ የጠየቀው ጥያቄ ምንድነው what is the difference between distance and displacement ነው ከላይ መልሰናል ዲስታንስ ቶታል ርቀቱን ነው ዲስፕሌስመንት ደግሞ the shortest path ነው እና ለምሳሌ the object starts journey from o ከo ጀመረ which is treated as its reference point shown እዚህ ጋር ፊገር 2.2 ላይ ስናይ ኦብጀክቱ ከo ነው የጀመረው እንቅስቃሴው ሪፈረንስ ፖይንቱ ማለት ነው እንደ ሪፈረንስ ፖይንት ያዝ ነው ከዛ let a b and c represent the position of the object at different instances a አለ b አለ c አለ የኦብጀክቱ ፖዚሽን በተለያዩ ጊዜያት ላይ ያለው ነው እና for motion of the object from o to a ከo ወደ a ሲሄድ ኦብጀክቱ ከo ተነስቶ ወደ a ምን ያህል ርቀት 60 ከ0 እስከ 60 ዲስታንስ 60 ኪሎ ሜትር ተጉዟል ዲስፕሌስመንትስ ያው ዲስፕሌስመንት ሲባል s ብለን አናቱ ላይ ቀስታል ዲስፕሌስመንቱን ስንት ነው 60 ሲቀነስ 0 ማለት ነው the distance covered 60 the displacement also 60 during the motion from o to a and back to b ከo ወደ a ሄደና አሁን ደግሞ ወደ ተመለሰ ወደ b ተመለሰ እዚህ ሲደርስስ ዲስታንሱ ስንት ይሆናል ዲስታንስ 60 ሄደ ከo እስከ a 60 ሄደ ድጋሚ ከ60 ወደ 35 ርቀቱ ስንት ነው 25 ነው 60 ላይ 25 85 ነው የሚሆነው ማለት ነው አጠቃላይ ርቀት ነው ከ0 ሄደ 30 35 60 ከ60 ደግሞ 5 10 15 20 25 ሲደመር 85 ይሆናል ዲስፕሌስመንት የሚታየው ልብ በሉ ከኢኒሻል ፖይንት የተነሳበት የት ነው አሁን ያለበት የት ነው የተነሳበት 0 ላይ ነው አሁን ያለውስ b ላይ 35 ላይ ስለዚህ ዲስፕሌስመንቱ 35 ኪሎ ሜትር ነው የሚሆነው እሺ ዘስ 35 85 ሆነ ዘስ the magnitude of displacement 35 እና distance 85 ሆነ further you will notice that the magnitude of the displacement for course of motion may be 0 but the corresponding distance covered is not 0 ምን ሊሆን ይችላል ዲስፕሌስመንት 0 ሊሆን ይችላል ዲስታንስ 0 ሳይሆን ዲስፕሌስመንት 0 ሊሆን ይችላል እንዴት ከዛ ከቢ ድጋሚ ሄደና የደረሰ ኦ ላይ ቢቆም የደርሶ ከኦ እስከ ኤ ሄዷል ተመልሶ ከኤ እስከ ኦ ሲመለስ አጠቃላይ የተጓዘው ዲስታንስ ስንት ነው ከኦ እስከ ኤ 60 ተጓዘ ከኤ እስከ ኦ ደግሞ ድጋሚ 60 120 ኪሎ ሜትር ተጓዘ ቶታል ዲስፕሌስመንት ናይስ የተነሳው ከዚህ ነው የቆመው እዛው ነው ከዛው ምንም የተጓዘ ነገር የለም ማለት ቼንጅ ኢን ፖዚሽን የለም ከዛው ሆነ ዲስፕሌስመንቱ 0 ኪሎ ሜትር አያችሁ ዲስፕሌስመንት 0 ሆኖ ዲስታንሱ 0 ላይ ሆን ይችላል ማለት ነው በዚህ ኬዝ እናያለን
Thus, two different physical quantities, distance and displacement, are used to describe overall motion of an object and to locate its position with reference to its initial position at a given time. ያው ዲስታንስ እና ዲስፕሌስመንት የሚገልጹትን ነገር አይተናል። ከኢኒሻል ፖዚሽን እና ከታይም አንፃር የሚገልጹትን አይተናል። ኤግዛምፕል 2.1 a person walks 70 meter east and then 30 meter west. Find the displacement. ሰውየው ወደ ኢስት ስንት ሜትር? 70 ሜትር ወደ ኢስት ይሄኛው አቅጣጫ ነው። ከዛ 30 ሜትር ወደ ዌስት ተመልሶ ስንት ሜትር? 30 ሜትር ወደ ዌስት። Find the displacement. ዲስፕሌስመንቱ ስንት ይሆናል? ከዚህ ነው አይደል የተነሳው? ዲስፕሌስመንት ማለት ከተነሳበት አሁን እስከ ቆመበት 70 ሄዶ 30 ከተመለሰ ይሄ ከዚህ እስከዚህ ያለው ስንት ይሆናል? 40 ነው የሚሆነው። ለምን ከዚህ እስከዚህ 70 ነው፣ 30ው ተቀነሰ 40 ይሆናል ዲስፕሌስመንቱ። 40 ሜትር ወዴት? ወደ ኢስት ማለት ነው። እንደዚህ ዲስታንሱስ ምን ይሆን ነበር? ከዚህ ከተነሳበት ሄደ 70 ሄደና ተመልሶ 30 ተጓዘ። 70 ሲደመር 30 100 ሜትር። ዲስታንሱ 100 ሜትር ይሆን ነበር። ስለዚህ ኪ ኮንሰፕት ምንድነው? እዚህ ዲስታንስ ኢዝ ዘ አክቹዋል ፓዝ፣ ትክክለኛው ፓዝ ዛት ኢዝ ትራቭልድ ባይ ኤ ሙቪንግ ቦዲ፣ ያ የሚንቀሳቀሰው ነገር የተጓዘው ርቀት፣ እያንዳንዱ ርቀት ዲስታንስ ይባላል። whereas displacement is the change in position or final position minus initial position። ግን ዲስፕሌስመንት ፋይናል ፖዚሽን ሲቀነስ ኢኒሻል ፖዚሽን፣ መጀመሪያ ከነበረበት አሁን ያለበት ቦታ ያለው ርቀት ምን ያህል ይሆናል የሚለውን ነው። ስለዚህ ፖዚሽን ቦታ እንደሆነ ሎኬሽን እንደሆነ አይተናል። ከሆነ ፍሬም ኦፍ ሬፈረንስ በመነሳት ዲስታንስ ኦብጀክቱ ሙቭ ያደረገው ሌንግዝ እንደሆነ፣ ዲስፕሌስመንት ደግሞ ዘ ዲፈረንስ ቢትዊን ኢኒሻል ኤንድ ፋይናል ፖዚሽን እንደሆነ ለማየት ሞክረናል። ኤክስፕሌን ዘ ዲፈረንስ ቢትዊን ፖዚሽን ኤንድ ዲስፕሌስመንት አይተናል። ጊቭ አን ኤግዛምፕል ዛት ክሊርሊ ሾውስ ዘ ዲፈረንስ አመንግ ዲስታንስ ትራቨልድ፣ ዲስፕሌስመንት ኤንድ ማግኒቲዩድ ኦፍ ዲስፕሌስመንት አይተናል። A body travels a distance of 50 meters from A to B and then moves a distance 20 meters at right angle to AB. 15 ሜትር ተጓዘ ከኤ ወደ ቢ። እቺ ብትሆን ከኤ ተነሳና ወደ ቢ 15 ሜትር ተጓዘ። ከዛስ 20 ሜትር at right angle to AB፣ ለኤቢ በስንት? በ90 ዲግሪ ማለት እንደዚህ ፐርፔንዲኩላር ስንት ሜትር? 20 ሜትር ተጓዘ። ካልኩሌት ዘ ቶታል ዲስታንስ ትራቨልድ ኤንድ ዘ ዲስፕሌስመንት። አሁን ቶታል ዲስታንስ ይሄ ኦብጀክት የተጓዘውን ቶታል ዲስታንስ ምን ያህል ነው? ወደ ጎን 15 ወደ ላይ 20፣ አጠቃላይ ዲስታንስ 20 ሲደመር 15 35 ነው። ዲስፕሌስመንትስ ከተነሳበት አሁን የደረሰበት ርቀት ሾርተስት ፓዝ ነው። ዲስፕሌስመንት ይሄ ነው። ዲስፕሌስመንቱን በፓይታጎሪያስ ቴረም መስራት እንችላለን ማለት ነው። ራይት አንግል ነው። ይሄኛው ሲ ቢሆን ይሄኛው ሳይድ ኤ ቢሆን ይሄኛው ቢ ቢሆን ሲ ስኬር ከትሪያንግሉ ረጅሙ ሳይድ ስኬር የኤ ስኬር ፕላስ ቢ ስኬር ድምር ነው። ሲ ስኬር ኢኳል ቱ ኤ ስኬር 15 ስኬር ፕላስ ቢ ስኬር 20 ስኬር 15 ስኬር 225 ፕላስ 20 ስኬር 400 አጠቃላይ 625 ይሆናል። ማን? ሲ ስኬር። ሲ እንዲቀር ራዲካል ውስጥ ስናስገባ ይጠፋል። ሲ ኢኳል ቱ ራዲካል 625 25 ይሆናል። ስለዚህ ሲ 25 ሜትር ነው ማለት ነው። ተመልከቱ፣ የዲስታንስ እና የዲስፕሌስመንት ልዩነት ነው ይሄ።